ሰላም ጤና ይስጥልን ውድ ተመልካቾቻችን በየሳምንቱ ወደ እናንተ የሚደርሰው አስኳላ መሰናዷችን ወደ እናንተ መድረሱን ይቀጥላል። ፕሮግራሞችን በማስተዋወቅና ፕሮግራሞችን ደግሞ እየሰራን ወደ እናንተ የምናቀርብላችሁ አስፋው ሙቀትና ሳዲያ አብዲ ነን። የአስኳላ ፕሮግራም አስፋው ከዚህ ቀደም ሳምንታዊ ፕሮግራም ነው። በየሳምንቱ ለ30 ደቂቃ የሚሄድ ፕሮግራም ነው። አሁን ደግሞ ማሻሻያ ተደርጎለት 1 ሰዓት የሚቆይ ፕሮግራም ነው። በ1 ሰዓት ውስጥ 2 ይዘቶችን ይዘን የቀረብ ነው። የትምህርት ስራ በአጭር ደቂቃዎች የሚጠናቀቅ አይደለም ተብሎ ትምህርት ላይም ስራ መስራት አለብን ብሎ ነው የአማራ ሚዲያ ኮርፖሬሽን የ30 ደቂቃ ቆይታን ወደ 1 ሰዓት ከፍ ያደረገውና እንግዲህ በቆይታችን የተለያዩ ትምህርት ነክ ጉዳዮችን አስተማሪ ቁም ነገሮችንም እያነሳን ነው ቆይታ የምናደርገው። በጣም ጥሩ። ከዚህም እንግዲህ ወላጆች፣ መምህራን፣ ተማሪዎች ያተርፉበታል፣ ይጠቀሙበታል ብለን እናስባለን። መረጃዎች አሉን ከትምህርት ቢሮ ድረገጽ። እንቀጥል እስኪ ምን አዳዲስ መረጃዎችን ይዘሽ መተሻል? ተመልካቾችም ምን ይዘዋል ብለው ሊጠብቁን ስለሚችሉ ከትምህርት ቢሮ ያገኘሁት መረጃ እንደሚያመለክተው በተለያዩ አካባቢዎች የአዳሪ ትምህርት ቤት ግንባታዎች እየተገነቡ ነው የሚገኙት። በሰቆጣ በደብረ ታቦርና በፉነት ሰላም ከተማ አስተዳደር ማለት ነው። ከዚህ ቀደም የነበረው የደሴ አዳሪ ትምህርት ቤት እንዳለ ሆኖ እነዚህ ደግሞ ተጨማሪ ናቸው። ከ8ኛ ክፍል ከፍ ያለ ውጤት የሚያመጡ ተማሪዎችን ተቀብለው የሚያስተምሩ ናቸው። ለትምህርት ጥራቱም የተሻለ የሰው ኃይል ለማፍራትም በትምህርቱ ዘርፍ ያለመ ነው ማለት ነው። ሌላው የተማሪዎች የምገባ ስርዓት እንግዲህ ከቅርብ ጊዜ ወዲህ የተጀመረ ነው። የዓለም የምግብ ፕሮግራም ከአማራ ክልል ትምህርት ቢሮ ጋር በመተባበር በ8 ወረዳዎች ያው የምገባ ስራውን ጀምሯል ማለት ነው። እነዚህ መረጃዎች አቀረብን። ዋና ፕሮግራማችን ምን ላይ ያተኩራል የሚለውን ደግሞ ለተመልካች ብናቀርብ፣ ባንቺ በኩል ምን ይዘሻል? የ8ኛና የ6ኛ ክፍል ሚኒስትሪ ፈተና ተቃርቧል። አሁን ላይ ሞዴል ተፈትነዋል ተማሪዎቹ። እነዚህ ተማሪዎች እንግዲህ የዝግጅታቸው ምን ይመስላል የሚል አንድ ዝግጅት አለኝ። ባንተ በኩልስ? በክልሉ በተፈጠረው የጸጥታ ችግር ምክንያት በእጅጉ ከተፈተኑና ከተጎዱ ተቋማት መካከል የትምህርት ስራው ነው። በርካታ ትምህርት ቤቶች ከስራ ውጭ ሆነዋል። ከ3600 በላይ ትምህርት ቤቶች በክልሉ ውስጥ ካሉት ውስጥ ማለት ነው ስራ እየሰሩ አይደለም፣ ሙሉ በሙሉ ያቆሙ ማለት ነው። ከ2000 በላይ ትምህርት ቤቶች እንዳጠቃላይ ውድመት ደርሶባቸዋል። ከዚህ በላይ ደግሞ ወደ 4 ሚሊዮን 200 ሺህ የሚጠጉ ተማሪዎች አሁንም እየተማሩ አይደለም። ይሄ ቁጥር እጅግ በጣም አስደንጋጭ ነው። ከአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ጋር የተደረገ ቆይታ ነው። በዚህ ፕሮግራም እንግዲህ ምን ያህል አስቸጋሪ ሁኔታ ውስጥ ገብተናል የሚል ሀሳብ ክፍል 1 ማለት ነው። ክፍል 2 በሌላ ሳምንት ነው የሚቀርበው። ክፍል 1 ግን እዚህ ላይ ክፍል 1 ችግሮቹ ላይና ጉዳቶቹ ላይ ያተኩራል ማለት ነው። እሱን ተከታትለን እንመለስ ተመልካቾቻችን። አሁንም ከኛ ጋር ሆኑ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አስኳላ መሰናዷችን ወደ እናንተ መድረሱን ይቀጥላል። የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ደግሞ ከኛ ጋር ቆይታ ሊያደርጉ ጊዜያቸውን ሰጥተውን ከኛ ጋር ተገኝተዋል። በአማራ ክልል እንግዲህ በተፈጠረው ጦርነት ምክንያት ማለት ነው በርካታ የትምህርት ተቋማት ተጎድተዋል። እንዳጠቃላይ የትምህርት ስራው ከፍተኛ ችግሮች እንደገጠሙት እናውቃለንና የትምህርት ቢሮ እነዚህን ችግሮች መፍትሄ ለማበጀት እስካሁን የሄደባቸውን መንገዶች ወደፊት ደግሞ ከዚህ ችግር ወጥተን የመማር ማስተማር ስራው በሰላማዊ መንገድ መሄድ እንዲችል ምን ስራዎችን እየሰራ ነው የሚሉ ሀሳቦችን እያነሳን ነው ቆይታ ምን አደርገው። ዶክተር ለጊዜዎት በጣም አመሰግናለሁ። እኔም አመሰግናለሁ። ዋና ሀሳቦቻችንን ከማንሳታችን በፊት እንደው አንዳንድ ቁጥሮች እንድናነሳ ፈለኩኝ። በዚህ ግጭት ምክንያት ከ2100 በላይ ትምህርት ቤቶች ጉዳት ደርሶባቸዋል። ከ3000 በላይ ትምህርት ቤቶች እንዲሁም ከትምህርት ስራ ውጭ ሆነዋል። አሁንም መምህራን ከስራ ውጭ እንደሆኑ የምናውቃቸው ናቸውና ከዚህም የባሰው ደግሞ ትውልድ ተረካቢ የሚሆኑ ህፃናት ወደ 4 ሚሊዮን 197 ሺህ በላይ ተማሪዎች አሁንም ከትምህርት ገበታ ውጭ እንደሆኑ ቁጥሮች ያሳያሉ። ምናልባት አዳዲስ ቁጥሮች ሊኖሩ ስለሚችሉ ከቁጥር ጋር የተያያዙ ነገሮችን ሊያርሙኝ ይችላሉና ቁጥሮቹ ምንድነው የሚያሳዩን፣ ምን አንድምታ አለው የሚለው መነሻ አድርገን እስኪ ጉዳዩ አሳስቧችሁ ለመስራት በመምጣታችሁ ላመሰግን እወዳለሁ። ቤዚካሊ በፍጥነት ኢሚዲየት በመናየው በልጆቻችን ስም በሂደት ስናይ ግን በአገርና በክልላችን አጠቃላይ ሁኔታ ላይ የሚያመጣው ዳፋና ጫና ከፍተኛ በመሆኑ በተደጋጋሚ መነጋገርን በተደጋጋሚ መወያየትን
በተደጋጋሚ መረጃ ማድረስን የሚፈልግ ጉዳይ ነው። የትምህርት ጉዳይ አሁን እኛ ክልል የገጠመው ማለት ነው። ወደ ቁጥሩ ከመምጣታችን በፊት ቶታሊ የትምህርት ስርዓቱ ላይ ያመጣውን ጫና ግጭቱ ያመጣውን ማየቱ ጥሩ ነው ብዬ አስባለሁ። ከአሁን በፊት ባልተለመደ ሁኔታ ክልላችን ላይ በተለይ ከሰሜኑ ጦርነት በኋላ ሰፊ የሆኑ ጉዳቶች እየደረሱበት ነው ያለው። ማህበራዊ ጫናው ሰፊ ነው፣ ኢኮኖሚያዊ ጫናው ሰፊ ነው፣ ፖለቲካዊ ጫናው ሰፊ ነው። በሁሉም መልክ ስነ ልቦናዊ ደግሞ በጣም በከፋ መልኩ ጫና ያሳደረበት ነው። ከ5 ዓመት ወዲህ ወይም ከሰሜኑ ጦርነት ወዲህ እየገጠመን ያለው ማለት ነው። አሁን የውስጣችንን የእርስ በርሳችንን ግጭትም ስናነሳ ከምንም በላይ የተጎዳው ክፍል ማህበራዊ ክፍሉ ነው። ከማህበራዊ ክፍሉ ደግሞ የትምህርት ስርዓታችን በእጅጉ የተጎዳ ነው። ቅድም አንተም እንዳነሳው በሰሜኑ ጦርነት ከ4000 በላይ ትምህርት ቤቶች በከፊል ሙሉ በሙሉ በተደጋጋሚ እንደምንገልጸው ጉዳት ደርሶባቸዋል። በአሁኑ በውስጣችን ግጭት ደግሞ ከ2100 በላይ ትምህርት ቤቶች ወይም የትምህርት ተቋማት በከፊል ወይም ሙሉ በሙሉ ጉዳት ደርሶባቸዋል። አሁን በከፊል ምን ያህል ነው ሙሉ በሙሉ ምን ያህል ነው የሚለው ለማንሳት ግጭቱ ሲያቆም አጥንተን ብንደርስበትና ለህዝባችን ብናሳውቅ የተሻለ ይሆናል እንጂ መንግስታዊ ያልሆኑ ተቋማትም ጭምር ገብተው በሚያደርጉት ጥናት መምሪያዎቻችን ጋር በመናደርገው ኮሙኒኬሽን ህብረተሰቡ ጋር በመናደርገው እንትን ከ2000 በላይ ትምህርት ቤቶች ጉዳት ደርሶባቸዋል። ወደ 19 የሚሆኑ የዓለም ሀገራትን ቁጥር የሚበልጥ ወደ 9 አካባቢ የሚሆኑ የአፍሪካ ሀገራትን ቁጥር የሚበልጥ ከሀገራችን ደግሞ ከ5 ክልሎች በላይ የሆነ ቁጥር 4.1 ሚሊዮን ቶታል ያልተመዘገበ ተማሪ በዚህ አመት አለን። ባለፈው አመትም 58% ነው ያስተማርነው። አሁንም ደግሞ 40% ካቀድነው ነው ያስተማርነው ያለነው ወይም 2.8 ሚሊዮን ወይም 40.6% አካባቢ ተማሪ ነው እየመዘገብነው ያለነው። የነዚህ ልጆች ትምህርት ቤት መዋል ወደ 3600 አካባቢ ትምህርት ቤቶች ዝግ መሆናቸው 10900 ከቅድመ አንደኛ ጀምሮ 10900 በላይ የትምህርት ተቋማት አሉን በክልላችን። ከነዚህ ውስጥ ከ3600 በላይ የሆኑ ትምህርት ቤቶች ዝግ ናቸው። ካሉን መርሱ ምንለው መምህር ሰምር ሱፐርቫይዘርን ጨምሮ ከ216000 በላይ አለን። ከነዚህ ውስጥ ከ80000 በላይ የሆኑት መስራት እየፈለጉ ምቹ ሁኔታ ባለመኖሩ አሁንም ባደረግነው ውይይት የሚያነሱት እኛ ልጆቻችን ናፍቆናል፣ ማስተማር ናፍቆናል። 2 አመት ቁጭ አለን፣ አእምሯችን ደማ ቆሰለ ወይ ሌላ ስራ አልሰራንም፣ ውስጣችን ሳይኮሎጂካሊ እየተጎዳና ያለ ነው እና ምንድነው የምታስቡ በሚለው ምርር አድርገው ስለ ኑሮ ውድነቱ ስለ ደሞዛቸው ስለ ምናምን አይደለም መምህራን ያነሱት። ቅድሚያ ሰጠው ያነሱት ምንድነው የምናደርገው? ትውልዱ ጋፕ ተፈጠረ። ክልላችን ከጨዋታ ውጪ የሆነ ነው፣ ከልማት ውጪ የሆነ ከኢኮኖሚ ውጪ የሆነ ከፖለቲካ ጨዋታ ውጪ የሆነ ነውና ይሄንን በደንብ የሚመለከተው አካል ሁሉ ኃይል ይለውና ቢያንስ እንኳን ይሄን በሚያከክስ መልኩ በቀጣይም እንድንሰራ ማድረግ አለብን በሚል ነው መምህሩ የሚያነሳ የነበረውና የሚያመጣውን ዳፋ ብንዘረዘር በሁሉም ዘርፍ ብናነሳ ሰፊ ጉዳት የሚያመጣ ነው። ቁጥሮችም ቢሆን ያን ትክክል ናቸው። በዚያ ልክ በሚያሰጋ ሁኔታ ነው የተፈጠረብን። በተለይ በዚህ 2 አመት ትምህርት ላይ ተማሪዎቹ እንዳይማሩ መደረጉ በጣም የሚያስከፋ ነው ማለት ነው። ዘርፉ ምን ያህል ችግር ውስጥ ገብቷል ማለት እንችላለን? በተለይም ደግሞ እንደ ክልል ነው እንደ እርሱ ማስቀደመው ሲያነሱት የሰሜኑ ጦርነት አንድ ችግር ፈጥሮ ኖሯል። ከሱ ሳናገግም ነው ደግሞ ሌላ ችግር ውስጥ የገባ ነውና እነዚህ ተደምረው ምን ያህል ጫና ውስጥ ነው የገባው ማለት እንችላለን? በእያንዳንዱ የህብረተሰብ ክፍል ያሳደረው ጫና የራሱን የቻለ ገጽታ አለው። መምህራን ጋር ብናነሳ ቅድም ለማንሳት እንደሞከርኩት ከምንም በላይ ስለልቦናቸው ተጎድቷል። ከምንም በላይ ባለማስተማራቸው ሙያው መምህር ለሙያው ነው የሚኖረው፣ ለጥቅሙ አይደለም፣ ለገንዘቡ ለደሞዙ አይደለም፣ ለሙያው ነው የሚሰጠው። የሚሰለጥንበት መንገድም እንደዚያ ነው። ትውልድ እንዲያስብ ትናንት እሱ ያስተማራቸው ተማሪዎች ትልቅ ደረጃ ደርሰው ሲያይ፣ መሪ ሆነው ሲያይ፣ ባለሙያ ሆነው ሲያይ፣ ፓይሌት ሆነው ሲያይ፣ ኢንጂነር ሆነው ሲያይ፣ ሐኪም ሆነው ሲያይ ነው የሚደሰተው። ይሄ ነው ዋጋው። እኒያ ልጆቹ ቫልዩ የሚያደርጉት ነው የሚያስበው እሱ። ያ ከዛ ከሙያው በመውጣቱ በስነ ልቦና ተጎድቷል። እሱ ብቻ አይደለም፣ አንጻራዊ ሰላም አለ ብለን ባሰብናቸው ህብረተሰቡ ባለቤትነት ወስዳለው ብሎ ባሰባቸው አካባቢዎች ትምህርት ማስጀመር ስንጀምር ተገለዋል። መምህሮቻችን ተሳደው ተገለዋል። ቾክና ዳስተር ይዞ ያን አመት 2 አመት የተጠቀመባትን አሮጌ ጋውን ለብሶ ልጆቹን እሱ እንደ ሻማ ቀልጦ ለአገር ለትውልድ ብርሃን አበራለሁ ብሎ ደፋ ቀና የሚል መምህር በአደባባይ ተገሏል። ለነገ ልጆቻችንም ጠባሳ ጥሎ የሚያልፍ ጫና ውስጥ ነው የገቡት። መንቀሳቀስ መስራት አልቻሉም። ታግቷል። ብዙ ሚሊዮንስ ከፍሏል።
ዘመድ አዝማድ ወዳጅ ዘመድ ያስተማረው ልጁ ደግሞ በጥሩ ጎኖ ያፈራቸው ልጆች ሁሉ አዋጣው ከፍለው ያስፈቱት መምህር ብዙ ነው። ቁጥሩ በጥናት የሚመለስ ቢሆንም ተማሪዎቻችን ላይ የፈጠረውን ጫና ብናይ ደግሞ ቤዚካሊ ከታች ከህፃናት ጽነት ጀምሮ የህፃናትን አእምሮ እየገነባህ የምትሄደው ከታች ጀምራ ነው። ከጽንሰት ጀምሮ የራሱ ኢፌክት አለው። እስከ 5 አመት ቅድመ አንደኛ ላይ እንዲገቡ የምንፈልጋቸው የራሱን ቤዝመንት ምንሰራበት ወቅት ነው። በየደረጃው በዲቨሎፕመንታል ሳይኮሎጂ ላይ እንደምታዩት የራሱ የሆነ ኢፌክት አለው። ከ5 አመት እስከ 7 አመት መስራት ያለበት በየክብ እድሜ ደረጃው ማግኘት የሚገባውን እውቀት፣ ክህሎት፣ አመለካከት አግኝቶ ማደግ አለበት ልጅ ተማሪዎቹ ወይም ህፃናት ማለት ነው። ከዚህ ተነጥለዋል። ከፍ ያሉትን ስናይ ደግሞ ሁኔታውን ሲያስገድዳቸው በተለይ ሁለተኛ ደረጃ ተማሪዎቹ የቤት ሰራተኝነት፣ የቀን ስራ፣ የጉልበት ስራ፣ ያለ እድሜ ጋብቻ ሳይሆን በተለይ በጣም ጎበዝ ሴት ተማሪዎች በተለይ ለጋብቻ ተዳርገዋል። ወላጆቻቸው እኛ ቁጭ ብለን እያየን ልጆቻችን ከሚደፈሩ በዚያው ድሬ እንደ ባህሌ ብኖር ይሻለኛል ብሎ ወስኖ እያመመው እያለቀሰ የሚድር ወላጅ እኛ በስልክም ጭምር ይነግሩናል። ከአቅማችን በላይ ሆኖ የተሆናቸው ማለት ነው። መሰደድ ወጣቱ ወንዱ ደግሞ አንዳንዱም ወደ ጫካ ይወጣል፣ አንዳንዱ በህገ ወጥ ለመሄድ የሚፈልጋል፣ አንዳንዱ የስራና ስልጠና ሚኒስቴር ጋር በፎርማል የስራ እድል ፍለጋ ሚንከራተተው ቤዛ ፍለጋ ሚንከራተተውን ስታየው ከትምህርት ገበታው ተነጥሎ የወጣ ነው። የጉልበት ስራ ላይ ተሰማርቶ የምናገኛቸው ልጆች አሉ። ይሄ ያለሙት እነሱ ከራያቸው ነገ ዶክተር ሆናለሁ፣ ኢንጂነር ሆናለሁ፣ እንደዚህ ሆናለሁ ብሎ ያቀደው ወጣት ወደ አልፈለገው መስመር እንዲሄድ ተደርጓል። እሱ ብቻ አይደለም። ህፃናት ቁጭ ብለው ትምህርት ቤት ላይ ነገ ቪዥናቸውን ሲጫወቱ ሲናገሩ ሲሉ ቪዥናቸውን ሴት ያደርጋሉ። ያ ህፃን አሁን ላይ ያደረገ ያለው የኮባ ቀንበት እየያዘ የበቆሎ አገዳ እየያዘ ክላሽና ምናምን እያስመሰለ እንዴት ሹት አደርጋለሁ፣ እንዴት ሰው ገላለሁ፣ እኔ እንደዚህ ነኝ፣ ታጣቂ ነኝ እያለ ገዳይ ነኝ እያለ ኤክሰርሳይዝ ሲያደርግ ተሰልፎ ያንን ሲዘምር እንዲውል ህፃናት ተደርገዋል። ነፍስ የዘሩት ቤተሰቦቻቸው ተገለዋል፣ ወይ ተሳደዋል፣ ወይ ታግተዋል፣ ወይ ይናምጡ እንደዚህ ብለው ሲንገላቱ ያያሉ። አንድ ይሄኛው ኃይል አንድ ይሄኛው ኃይል ሲተኳኮስ ያሉ ይሰማሉ። ይሄን ነገ ባቀዱት ሪያቸው ላይ ጨለማ መጋረጃ እየጋረደባቸው ያለና ይሄንን ማካካስ በጣም ብዙ ጊዜ ይፈጃል። 1 አመት በሳይንቲስቶች እይታ 2 ወር ትምህርት አቋረጥ ማለት 2 አመታት ከሰውም ነው የሚለው። 2 አመት ማቋረጥ ደግሞ በእኛ ልጆች 10 ምናምን አመት ማንከሰው ዳፋ ውስጥ እየገባን ያለንበት የልጆቻችን መንገድ እንዲጎሳቆል የልጆቻችን መንገድ ባቀዱት መልኩ እንዳይሄድ ትውልድ ተሻጋሪ የሆነ ጉዳትን አድርሷል ተማሪዎቻችን ላይ ማለት ነው። በኢኮኖሚውም ቢሆን እንደ ክልል የደረሰብን ጉዳት አለ። በእኛው ተቋም ደግሞ ካለችው ደግሞ ትምህርት ቤቶቻችን የራሳቸው የውስጥ ገቢ ብለው የሚሏቸው መሬታቸው ንብረታቸው ተዘርፏል፣ ወድሟል፣ ተቃጥሏል። ይሄ ኢኮኖሚካሊ በተቋሙ የሚያመጣው ጫና ቀላል አይደለም። የትምህርት ቤቶች መፍረስ አዲስ መገንባት ሲገባል በእኛ እንትን ላይ አሁን የትምህርት ቤቶቻችን ደረጃ አብዛኛዎቹ ባሉበትም ከደረጃ በታች ናቸው። እነዚያን ደረጃ ማሳደግ ሲገባል በተለይ የቅድመ አንደኛና የሁለተኛ ደረጃ ትምህርት ቤቶች ዲስትሪቢዩሽን ከህብረተሰቡ ጋር ያለው ስርጭት በጣም ክፍተት ያለበት ነው የኛ ክልል። ያንን ጋፕ መሙላት ሲገባል፣ ጎደሎ መሙላት ሲገባል የፈረሱትን ስንጠግን በጎን ደግሞ ሌላው ሲፈርስ መዋሉ ኢኮኖሚካሊ በተቋሙ በህዝቡም በሀገሪቱም እያመጣ ያለው ጫና ዘርዝረን ማንጨርሰው። በተለይ ደግሞ የማህበረሰቡ ሴት ባህል ታሪክ እየተዛነፈ መምጣቱ ልጆቻችን ላይ የሚያመጣው ጫና ቀላል አይደለም። ነገ ከነገ በኋላ የአማራ ክልል እናት ዩኒቨርሲቲ ደግሶ ማስመረቅ ይናፍቃታል። በዚህ ምን ቀጥል ከሆነ ይናፍቃታል። ምክንያቱም እኛ ታስተምረን ካልፈተነ ዩኒቨርሲቲ የሚገባ ተማሪ የለም። የሌላው አካባቢ የሌላው ክልል ሲያስመርቅ ማየት ድሮ ግንባር ቀደም ዋንጫ ተሸላሚው፣ ሜዳሊያ ተሸላሚው፣ ወርቅ ተሸላሚው ልጆቿን ከቤቷ ወጣ ማታውቅ አርሶ አደር እናት ዩኒቨርሲቲ ሄዳ ልጇ ሲሸለም ከተማ የምታይበት አጋጣሚ በጣም ብዙ ነበር። ከዚያ ውጪ መሆን በሚዲያ ብቻ የምታየው እንደማይሆን እርግጠኛ አይደለም። በዚህ ምን ቀጥል ከሆነ ማለት ነው። ያ ማለት ማካካሻዎች የሉንም ማለት አይደለም። በኋላ እመጣለሁ ምንድነው ማድረግ የሚገባለው ወደፊት ስንልና እነዚህና መሰል እንትሮችን ሁላችንም ቤት ሁሉም ማህበረሰብ የተጎዳበት ነው። የትምህርት ልጅ የሌለው የለም፣ ከልጁ በላይ ቅድሚያ የሚሰጥ የለም። ያንተና እኔ ልጆች እዚህ ከተማ ላይ ሆነው ሊማሩ ይችሉ ይሆናል እየተሳቀቁም ቢሆን የእህት ወንድሞቻችን ልጆች ደግሞ ገጠር ናቸው ብዙዎቻችን። እነሱ ሳይማሩ ደግሞ የኛ እንትሎች ከባህር የወጣሳ ነው የሚሆኑት፣ የትም አይደርሱም። አገር ነው አገር መጀመሪያ ሀገር ለመገንባት ደግሞ የነገ ሀገር የምትመስለው የዛሬ ተማሪዎችን ነው። ነገን ምን ገነባው ነገ ሀገር ምን ገነባው ዛሬ ቤዝመንታችን ላይ
ሰባዊ ሀብት ላይ ስንሰራ ነው። ስለዚህ እኛ ቤዛ ሸዋ ላይ ነው የሚሆነው ማለት ነው። ጥራቱ ላይ መስራት አለብን ብለን ስናስብ ተሳትፎ ትልቅ ፈተና ሆኖብን መቆዘማውን ከኛ ማይጠበቅ ለዚያውም ለትምህርት ቅድሚያ ሰጥቶ በሃይማኖቱ ጀምሮ ፊደል ቀርጾ ከድንጋይ ላይ ሁሉ ጠርቦ ቀለም በጥብጦ ብራና ፍቆ ፊደል ማስተማር የጀመረ ማህበረሰብ አሁን ላይ በ21ኛው ሴንቸሪ ወደ ኋላ ሄዶ የትምህርት ተሳትፎ ጥያቄ የሆነበት ማህበረሰብ ወዴት ነው የምናመራው ስትል አደጋው እጅግ በጣም የከፋና ቆጥረህ ማትጨርሰው ነው የሚሆነው ማለት ነው። ውድ ተመልካቾቻችን እየተከታተላችሁ የምትገኙት አስኳላ መሰናዷችን ነው። የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ደግሞ ከኛ ጋር ቆይታ እያደረጉ ሀሳብ አስተያየቶቻቸውን እንዲሁም በክልሉ በችግር ውስጥ ባለው የትምህርት ስራችን ላይ ምን ችግሮች ነበሩ፣ እነሱን ለመፍታት ደግሞ ምን ስራዎች እየተሰሩ ነው የሚሉ ሀሳቦችን ነው እያነሳን ቆይታ እያደረግን ያለ ነው። በዚህ ችግርም ውስጥ ሆኖ ተማሪዎችን ወደ ትምህርት ለመመለስ እየተሰራ ነው። ቢሮ በርካታ ጥረቶችን እያደረገ እንዳለ እናውቃለን እና እነዚህ ልጆች ከዚህ ስብራት ወጥተው ትምህርታቸውን እንዲከታተሉም የተለያዩ ድጋፎች እየተደረጉ ነውና ምን ተሰርቷል በቢሮ ደረጃ ማለት እንችላለን? እስከታች ያለውን የተሰሩ ስራዎችን ብናነሳቸው ደግሞ በምዝገባ ያጣናውን በውጤት ማካስ አለብን ብለን በቁጭት እየሰራን ያለ ነው። ለምሳሌ ተማሪዎቻችን በተለይ ደግሞ የእርከን ተፈታኝ የምንላቸው እኛ 6ኛ ክፍል ክልል አቀፍ ፈተና የሚፈተኑ አሉ። 8ኛ ክፍል ሀገራዊ ብሉፕሪንት ያለው ግን ወደ ክልሉ ኮንቴክስት የመለስነው ፈተና የሚፈተኑ አሉ። 12ኛ ክፍል ሀገር አቀፍ ፈተና ይፈተናሉ። እነዚህ ልጆች ላይ የተለየ ድጋፍ ከአንደኛ እስከ 12ኛ ባሉት ደግሞ ከድሮ ደግሞ ለየት ባለ ከፍ ባለ መልኩ ክትትልና ድጋፍ እያደረግን ያለ ነው። ለምሳሌ ካሁን በፊት ያልጀመርነው ያዳር ጥናት አሁን ጀምረናል። 12ኛ ቁጥራቸው ትንሽ ሊሆን ይችላል። መጀመሩ በራሱ ለኛ ትልቅ ዋጋ አለውና ህብረተሰቡን አስተባብሮ ትምህርት ቤቶቹ እንደየ ኮንቴክስቱ ቢለያይም ምሳቸውን ራታቸውን ትምህርት ቤታቸው ውስጥ እንዲመገቡ ተደርጎ የሴቶች ወንዶች ማረፊያ ቤት ለብቻው ማደሪያ ቤት ተዘጋጅቶላቸው የገጠር ትምህርት ቤቶች ሳይቀር ማለት ነው። ሚዲያ ላይ ታችሁት ይሆናል። ኦሮሞ ብሔረሰብ ዞን እኔ ራሴ ሂጄ የገጠር ወረዳ ላይ ያየን ነበር። እዛ ተማሪዎች ሙሉ ጊዜያቸውን ያዳሪ ትምህርት ቤቶች ትልቅ ዋጋ አንዱ ሙሉ ጊዜያቸውን ተማሪዎች ትምህርታቸው ላይ እንዲያሳልፉ ማድረግ ነው። እሱ ብቻ አይደለም። መምህራን ሌሊት ቁጭ ብለው ያስረዳሉ፣ ያስተባብራሉ፣ ላይብራሪ መጠቀማቸውን ቼክ ያደርጋሉ። ጥያቄና ድጋፍ ሲያስፈልጋቸው በወረፋ ልጆቻቸውን ያግዛሉ። እናደርጋለን። ከሰኞ እስከ ሰኞ ላይብራሪ ክፍት ነው ሙሉን ቀን ማለት ነው። አንዳንድ ቦታ ላይ ዝግ ሆነባቸው ትምህርት ቤቶች መምህራን ወስደው በሽፍት እንዲሰሩ ያደረጉበታል። አንዳንድ ቦታ ላይ በጀት ተመድቦ ተጨማሪ አስነባቢ ቀጥሮ የሚያስተምሩበት ሁኔታ አለ። ዩኒቨርሲቲዎች ጋርና ኮሌጆች ጋር አስተሳስረን ማጠናቀሪያ ትምህርቶች ወርክሺቶች እንዲሰሩ ተጨማሪ ግብዓቶች እና እውቀት እንዲገነቡላቸው ይሄን እየሰራን ያለንበት ሁኔታ አለ። አዳሪ ትምህርት ቤቶቻችን ላይም የተሻሉና የተለየ ታለንት ያላቸው ልጆችን መርጠን ያን ታለንታቸውን በሚያወጡበት መልኩ እንዲቃኙ እየሰራን ያለንበት ሁኔታ አለ። በ3 ዙር መዝግበናል። ምዝገባውንም ቢሆን ላለማጣት እናንተም በመታወቁት 3 ዙር ነው እንግዲህ የምታውቁት። በመደበኛው ስናይ ከነሐሴ 25 20 ጀምረን እስከ መስከረም 8 እስከ መስከረም 14 ከአመት ልዩነት አለው። በዛ የምዝገባ ሳምንት ብለን በዘመቻ ነው የምንመዘግብ የነበረው። ያንን ማድረግ ባለመቻላችን በዚህ አመት 3 ዙር ምዝገባ አድርገናል። ለማንሳት ካስፈለገ የመጀመሪያው ዙር በመደበኛው የትምህርት ለትውልድ ንቅናቄ ላይ በተስማማነው መሰረት ከነሐሴ 20 እስከ ህዳር 10 ግማሽ ድረስ ያስኬድ ነው። በዚህ ላይ 6210 ትምህርት ቤቶችን አስከፍተናል። 2.4 ሚሊዮን ከእቅዳችን 34% የሆኑ ተማሪዎችን ለመመዝገብ ሞክረናል። በአብዛኛው ምስራቅ አማራው ላይ ፎከስ ያደረገ ምዝገባ ነበረ። በሁለተኛው ዙር ከህዳር 15 እስከ 30 ድረስ በደንብ ግንዛቤ መፈጠርን ውይይት አደረግን። እስከ ታች ወርደን እስከ ትምህርት ቤት የሚወርድ ውይይት ከክልል ጀምረን የሚመለከተው የመንግስት አካላት ከትምህርት መዋቅር ውጭ ያሉትም ጭምር የክልል አመራሩን ባለሙያውን በተሳተፈበት ግንዛቤ ፈጠርን፣ ተወያየን። ቀጥለን ወደ ምዝገባው ሄድን። 571 ትምህርት ቤቶችን አስከፍተናል። ከ300 ሺህ በላይ ተማሪዎች እንዲመዘገቡ አድርገናል። በሁለተኛው ዙር ማለት ነው። በሶስተኛው ዙርም ከጥር 15 ጀምሮ በ4 ቀጠናዎች አሁንም የቅድመ ዝግጅት ውይይቶችን አካሂደናል። የሚመለከታቸውን አካላት ጠርተን እኔም ባለሁበት ሁሉም ክላስተሮች ላይ እየዞርን ወደ ክልል ማዕከል ማምጣት ስለሚከብድ ያን በማድረግ ግንዛቤ ከፈጠርን በኋላ ከየካቲት 3 ጀምሮ እስከ መጋቢት 30 ምዝገባ ተካሂዷል። ሶስተኛ ዙር ማለት ነው። በዚህ በሶስተኛው ዙር ወደ 101 ትምህርት ቤቶችን አስከፍተናል። 78835 ተማሪዎች እንዲመዘገቡ አድርገናል።
ይሄ አንዱ እንደ ሶሉሽን የወሰድነው ነው ማለት ነው። ስለዚህ በሶስቱም ዙር 7,900 አካባቢ ትምህርት ቤቶች ከቅድመ አንደኛ ጀምሮ ማለት ነው 7130 ትምህርት ቤቶች እንዲከፈቱ አድርገናል። 2,874,018 ተማሪዎች ወደ ትምህርት ገበታቸው እንዲመለሱ እንዲመዘገቡ አድርገናል። እዚህ ላይ የሴኩሪቲ ሁኔታ ወጣ ገባ ሲሚል ማሰለስ አለ፣ ማቋረጥ አለ። እንዲህ አይነት ጋፖች አሉ በመደበኛው የሚያጋጥሙ ናቸው። አሁንም ላይ በዚህ ምክንያት እንዲህ አይነት ወጣ ገባ አሉ። ብዙ ተማሪዎች አንድ አካባቢ ላይ አንድ ሰሞን ሳምንት 2 ሳምንት ይቋረጥብናል። ሌላ ጊዜ ደግሞ በሌላው ግጭቶች ሲፈጠሩ የወላጁ ደግሞ ልጆቹን ስለሚፈራ እና እነሱም ዘመቻቸው ትምህርት ላይ ስለሆነ በስጋት ወጣ ገባ ማለት አለ። ይሄ ደግሞ የራሱ የሆነ በትምህርት ጥራቱ ላይ የሚያመጣው ዳፋ አለ። ግን መምህሮቻችን፣ የትምህርት ቤት አመራሮቻችን፣ መርሶቻችን በጠቅላላው ይሄንን በሚክስ መልኩ እየሰሩ ያሉበት ሁኔታ አለ ማለት ነው። እነዚህን አድርገናል። ቅድም ባልነው ምገባን ለምሳሌ በተለይ ከተሞች ላይ ትልቅ እቅድ አድርገን እየሰራን ነው ያለ ነው። ያቀድነው ሰፊ ቢሆንም ተሻለ ስራ ለመስራት ጎንደር፣ ባህር ዳር በዚህ አመት ጀምሯል። ጎንደር ባለፈው አመት ጀምሯል። ደብረ ብርሃን ባለፈው ጀምሮ አሁን አስፍቷል። ኮምቦልቻ ባለፈው ጀምሯል፣ አሁን በሰፊው ደሴ ባለፈው ጀምሯል፣ አሁን በሰፊው የገጠር ከተሞችም ጭምር ቤዚካሊ ገጠር ትምህርት ቤቶች ላይ ለነዚህ 12ኛ ክፍል 8ኛ ክፍል ተፈታኝ ተማሪዎች ያዳር ጥናትን ለማስኬድ ከተሞች ላይ ደግሞ ከህፃናት ላይ ቀድመን ቢያንስ ቤዙ ላይ መስራት መቻል ስላለብን የተለየ ትኩረት ከኬጂና በአንደኛ ደረጃዎች ላይ ልዩ ትኩረት ሰጠን እየሰራን ያለንበት ሁኔታ አለ። ቅድም ባልሁት ዩኒቨርሲቲዎችን ወደ ሁለተኛ ደረጃ ትምህርት ቤቶች ለማስተሳሰር ኮሌጆቻችን በአንደኛ ደረጃ ትምህርት ቤቶች ጋር ለማስተሳሰር መምህራንንም ተማሪዎችንም በሀቅም በማጎልበት በማሰልጠን ስነልቦና በመገንባት ሳይንስ ትምህርቶች ላይ ደግሞ ቤዚካሊ ጋፕ በሙላት አዲስ ስርዓተ ትምህርት ስለሆነ በዚህ ላይ ሚናቸው እንዲጫወቱ አድርገናል። ለዚህ ክልላችን ላይ ያሉ ዩኒቨርሲቲዎችን በብዙ ማመስገን ፈልጋለሁ። በብዙ ማለት ነው። መምህሮቻቸውን በነጻ ፐርታይም የሚከፍላቸው የለም። በነጻ ቅዳሜና እሁድ ሳይቀር ሄደው መምህሮቻችን ያሰለጥናሉ፣ ተማሪዎቻችን ያግዛሉ። አሁን ኦንላይን እንፈትናለን፣ የቴክኖሎጂ ስልጠና ይሰጣሉ፣ ሳይንስ ትምህርቶች ላይ ላቦራቶሪ ስልጠና ይሰጣሉ። ማድረግ የሚገባቸው ወርደው የሃይስኩል መምህር ሆነው የሚሰሩ የዩኒቨርሲቲ መምህራን አሉ። ህብረተሰቡም ዩኒቨርሲቲዎቹን የራሱ ተቋማት አድርጎ የበለጠ እንዲንከባከባቸው የበለጠ እንዲቀርብም ጭምር አደራ ማለት ፈልጋለሁ። ስነ ልቦናዊ ስብራቱ ከቁሱ ባሻገር ተማሪዎችን ይጎዳል የሚል ሀሳብ በተደጋጋሚ ይነሳልና አሁን ሰዎች ችግሮቹን ሲያነሱልን ነበር። በስነ ልቦና ደረጃ ምን ያህል ተማሪዎች እንደተጎዱም እያነሳን ነበር። አሁን እነዚህን ልጆች እንደ ትምህርት ቢሮ ወደ ትምህርት እንዲመለሱ ማድረግ አንዱ ጥረት ነው። መምጣት ካለባቸው ተማሪዎች የሚቻለውን የሚያክል ስራ ተሰርቶ መምጣት የሚችሉት መጥተዋል ወደ ትምህርትና በችግር ውስጥ ስለሆነ የነበሩት እነዚህ ልጆች ተረጋግተው መማርም አንድ ጫናም ስለሚኖርባቸው ከስነ ልቦና አኳያ ማን ነው ምንድን ሊያግዛቸው የሚገባ? መምህራንም ሊሆኑ ይችላሉ፣ እዛው የሚያስተምሯቸው ወላጆችም አሉ። ማህበረሰቡም እንደ ማህበረሰብ የስነ ልቦናም ሙያተኞች ከተገኙ እኒህን ልጆች እንዴት ነው መያዝ ያለባቸው? ምክንያቱም በጦርነት ውስጥ የቆየ ተማሪ ነው። ችግሮችን ሲያዩ የነበሩ ልጆች ናቸው። የጥይት ድምጽ ሲሰሙ የነበሩ ልጆች ናቸውና ተረጋግቶ መማር እንዲችሉ በስነ ልቦና ረገድ ምን ድጋፍ ነው ሊደረግ የሚገባው? ማንስ ምን ያግዝ የሚለውንም አብሮ ብናነሳው ምሁራን ቀድሞ የሚያግዙን ጥናትና ምርምር በተለይ ደግሞ የሳይኮሎጂ ላይ ያሉ እንትኖች ይሄ ጉዳት የሚያመጣውን ዳፋ በረጅም ጊዜ ባጭር ጊዜ የሚያመጣውን ጫና በተማሪው በመምህሩ በማህበረሰቡ አጥንተው ያንን ጥናት ደግሞ በፐብሊሳይዝ አድርገው ሰው አውቆት በዚህ ላይ ሬዲነስ እንዲኖር ማድረግ ይጠይቃል። አሁን እነሱ ገንዘብ አንጠብቅም ከምሁራን የምንጠብቀው ሀሳብ ነው። ትክክለኛው ፋክት ላይ ሳይንስ ላይ የተመሰረተ ጉዳት አሳይተው ሀብት ያለው ገንዘብ ያለው በጎ አድራጊ ድርጅት፣ በጎ አድራጊ ግለሰቦች፣ ተቋማት የመንግስት የሚሆኑ መንግስት ያልሆኑ እንዲያግዙን የበለጠ ታማኝነት ይኖረዋል። እኛ የምናነሳው ጉዳይ ይሄን በማድረግ ምሁራን ሊያግዙን ይገባል ብዬ አስባለሁ። ማህበረሰቡ ደግሞ በባህል እሴቱ መሰረት መምከር ያስፈልጋል። መምህሮቹን፣ ተማሪዎቹን እርስ በርሱ መመካከር ይሄ አይደለም እናልፈዋለን። ብዙ ችግሮችን ያለፍነን እውነት ለመናገር ጽኑ ህብረተሰብ ነው ያለን። በጣም ሬዚሊያንት የሆነ ህብረተሰብ ነው ያለን። ያልፈዋል። ዛሬ ችግር ውስጥ ሆኖ የስለ ነገ ሶሉሽኑ የሚያቅድ የሚያብሰለስል ማህበረሰብ ነው ያለንና ይሄንን ኤክሰርሳይዝ እንዲያደርጉ እንፈልጋለን። በተለይ ደግሞ የሃይማኖት አባቶች በእኛ ክልል በእኛ ሀገር 95-99% አማኝ ነው ብለን የምንወስደው ህዝብ ስለሆነ የእምነት ተቋማት ደግሞ ለዚህ ሳይኮሎጂካል ትሪትመንት ትልቅ ሮል አላቸው። ትልቅ
በቃ የሆነው ሆኗል። ለሚቀጥለው ግን በዚህ መልኩ ወደ ኖርማል ትራክ መምጣት አለብን የሚለው ነገር በየእምነት ተቋሞቻቸው ማህበረሰቡን ግንዛቤ በመፍጠር መምሮቻችን ግንዛቤ እየፈጠሩ በሄደ ቁጥር ማህበረሰቡ ደግሞ ልጆቹን ግንዛቤ እየፈጠረ ይመጣል። ይሄ ትልቅ ፓወር አለው በሳይኮሎጂም ጭምር። ይሄ የእምነት ተቋማት በተጨነቅ ቁጥር ወደ እምነት ተቋም ስትጠጋ ትረጋጋለህ። ይሄ ሳይኮሎጂካል ትሪትመንት አይዲዮሎጂ ስለሆነ ሳይኮሎጂካሊ ትሪት ትደረጋለህ። ይሄንን አጥብቀው እንዲሰሩልን ፈልጋለሁ። የሃይማኖት ተቋማትን የሁሉንም እምነት ተቋማትን ይሄን በሰፊው እንዲሰሩልን እየሰራን ነው። እኛም ኮሚኒኬት እያደረግን ነው። ተስፋ እየሰጡን ነው። እየሞከሩ ነው ያሉት። እነሱም ጭምር በዚህ መልኩ ሲመጡ የሚደርስባቸው የራሱ ጫና ቢኖርም የሚችሉትን እየሰሩ ነው ያሉት። ግን ምእመናቸውን የበለጠ እያስተማሩ ወደ ኖርማል ትራኩ እንዲመጡና ይሄም ቀን እንደሚያልፍ እንኳን እኛው በእኛው የሆነ ሌላም የውጭን ኃይል መልሰን ወደ ራሳችን የቆምነ ሰዎች ስለሆነ ከዚህ ስህተት ተምረን ከዚህ ጥፋት ተምረን ለወደፊቱ ራሳችን ማዘጋጀት እንዳለብን የሚችሉት እንዲያደርጉ ፈልጋለሁ። መንግስታዊ የሆኑና ያልሆኑ ተቋማት ደግሞ በሀሳብ በገንዘብ በማቴሪያል እንዲያግዙ እንፈልጋለን። አሁን ዩኒቨርሲቲዎች በዚህ በጣም እያገዙ ናቸው። ዩኒቨርሲቲ ምሁራን የሳይኮሎጂ ልምዶ ያላቸው ኢቭን የተሻለ ኤክስፔሪየንስ ያላቸው ሰዎች እያሰለጠነ ነው። ባይዘው የስለቦና እንትን ትምህርት ቤቶቻችን የትምህርት ጽሕፈት ቤቶቻችን መምሪያዎቻችን የስነ ልቦና ግንባታን አንድ እቅድ አድርገው እየሰሩበት ያለው ነው። ሁሉም ፓርት ላይ ማለት ነው። ይሄን እየሰራን ነው። እኛም ትምህርት ሚኒስቴር ጋር ምን ሰራው አለ እንደ ዩኒሴፍ እንደ ሌሎችም አጋር ድርጅቶች አሉ በዚህ የሚሰሩ እነዚህ ጋር የጋራ እየሆነ ቅድሚያ የተጎዱትን እየመረጥን መምራን አሁን ባለፈው ላይ በአራት ክላስተር 2 ሳምንት 3 ሳምንት አካባቢ ወደ 900 የሚሆኑ መምህራንን ግንዛቤ ማሰልጠናት ነው ትሪት ማድረግ በምን እንደሚገለጽ አላቅም። ያን ያደረግነው ምን መሰረት ወይ ታግተው የነበሩ ሳይኮሎጂካሊ የበለጠ የተጎዱ ሁሉም ተጎድቷል ብያለሁ። የበለጠ የተጎዱትን ቅድሚያ ሰጠን መምህራን ላይ እየሰራን ነው። መምህራን ላይ ስንሰራ ደግሞ በማህበረሰቡ ላይ ቀጥሎ ወደ ልጆች ይመጣሉ። ትምህርት ቤት ላይ ደግሞ ደረጃቸውን የሚመጥን ትሪትመንት እንዲሰጡ እናደርጋለን። እዚህ ላይ አንዳንድ ይገጥመናል ብለን ያሰብነውና ትንሽ ብልጭ የሚል ነገር ያየነው አንዳንዱ ነዳጅ ላይ ምንድነው እሳት ላይ ነዳጅ ማርከፍከፍ እንዳይሆን በጣም ለመጠንቀቅ እየሞላ ነው። ጎደሎ ለመሙላት ነው እየሰራን ያለ ነው። ይሄን ጎደሎ ለመሙላት መጀመሪያ ጎደሎውን ወል ማወቅ አለብን፣ መረዳት አለብን። ስለዚህ ጎደሎን በደንብ ተረድተን ያንን የሚሞላ እንዲሆንልን ያን ግማሽ ብርጭቆ ውሃ የሚያደፈርስ ሳይሆን የበለጠ ንጹህ ውሃ እንዲሞላ የሚያደርግልን ግንባታ ለመስጠት በተቻለ መጠን እዚህ ላይ ዩኒቨርሲቲ ምሁራን ቀርበው እያገዙና ያሉት ለዚህም ማመስገን ፈልጋለሁ። የተሻሉ ባለሙያዎችም እያገዙ ነው። ይሄን በየጊዜው መደበኛ ስራችን የሚመስል አድርገን እየሰራን ያለንበት ሁኔታ ነው ያለው። ህብረተሰቡ ላይ ግን የሃይማኖት አባቶች በደንብ ይሰሩልን አደራ ማለት ፈልጋለሁ። ውድ ተመልካቾቻችን የመጀመሪያውን ፕሮግራም ነበር ወደ እናንተ አድርሰን የተመለስ ነው። አሁን ደግሞ የ6ኛና የ8ኛ ክፍል የሚኒስትሪ ተፈታኝ ተማሪዎችን የተመለከተ መሰናዶ ሳድያ አብዲ አዘጋጅታልናለች። እንደው ምን ሀሳቦች ተካተውበታል የሚለውን ደግሞ ትንሽ ለተመልካች ጠቆም ብታረጊ። በአማራ ክልል የ6ኛ ክፍል ተማሪዎች እንግዲህ ተፈታኝ ተማሪዎች ከ154 ሺህ በላይ ናቸው። 8ኛ ክፍል ተማሪዎችን ስንመለከት ደግሞ ከ148 ሺህ በላይ የሚሆኑ ተማሪዎች ክልል አቀፍ የሚኒስትሪ ፈተና ይወስዳሉ ማለት ነው። እንግዲህ የ6ኛ ክፍል ለሁለተኛ ጊዜ ነው የሚፈተኑት። የ6ኛ ክፍል የሚኒስትሪ ፈተና የሚፈተኑበት ቀን ከሰኔ 5 እስከ ሰኔ 6 ነው። የ8ኛ ክፍሎችን ስንመለከት ደግሞ ከሰኔ 3 እስከ ሰኔ 4 ድረስ የሚኒስትሪ ፈተናቸውን ይወስዳሉ ማለት ነው። እንግዲህ እነዚህ ተማሪዎች ምን ያክል ዝግጁ ናቸው የሚለውን ነው ለመዳሰስ የፈለኩት በመልአከ ሰገድ አጼ ሰርጸ ድንግል ትምህርት ቤት ተገኝቼ ያዘጋጀሁት ፕሮግራም ነው። ውድ ተመልካቾቻችን እንግዲህ ይህንን ፕሮግራም ነው ወደ እናንተ የምናደርሰው። አብራችሁን ቆዩ። ሰላም ተመልካቾቻችን፣ የአስኳላ ፕሮግራማችን አሁንም እንደቀጠለ ነው። እንግዲህ በመልአከ ሰገድ አጼ ሰርጸ ድንግል የመጀመሪያ ደረጃ ትምህርት ቤት ላይ ተገኝቻለሁ። የ6ኛና የ8ኛ ክፍል ክልል አቀፍ ፈተና ተፈታኞች ናቸው። የ6ኛ ክፍል ተማሪዎች እንግዲህ በክልል ደረጃ ለሁለተኛ ጊዜ ነው የሚፈተኑት። የእነዚህ ተማሪዎች የፈተና ዝግጅት ምን ይመስላል? መምህራንስ እነዚህ ተማሪዎች ብቁ እንዲሆኑና ከፍ ያለ ውጤት አምጥተው ወደ ቀጣዩ ክፍል እንዲሸጋገሩ ለማድረግ ምን ያክል ራሳቸውን ዝግጁ አድርገዋል ለፈተና የሚለው እናያለን። እስኪ ወደ ተማሪዎቹ ጎራ እንበልና ዝግጅታቸውን እንመልከት። አብራችሁን ሆኑ።
ተማሪዎቹ ጥናት ላይ ናቸው። እንዴት ዋላችሁ? እንዴት ናችሁ? ደህና ናችሁ? ስንተኛ ክፍሎች ናችሁ? ኦኬ። ምን እያጠናችሁ ነው? ዝግጅታችሁ ምን ይመስላል? ዘንድሮ ተፈታኝ አይደላችሁ? ፈተና ደርሷል። እንዴት ነው እየተዘጋጃችሁ ያላችሁት? መምህራን ምን አይነት ድጋፍ ይሰጣችኋል? ምንድን ነው የሚሰጧችሁ ድጋፍ? እኔ በቤት ውስጥ ሰዓት አዘጋጅቼ የሰባተኛ ክፍልንም የስምንተኛ ክፍልንም እያረኩ አጠናለሁ። ወርክሽቶችንም እሰራለሁ። ያው ብዙ ዝግጅታችን ያው እዚህ ትምህርት ቤት ውስጥ ነው። ዝግጅት አሪፍ ነው። ቤት ውስጥ ሰዓት ከፋፍለን ምናምን እናነባለን። ቤተሰቦችን ያግዙናል። መምህራን የሚያደርጉላችሁ ድጋፍስ ምን ይመስላል? መምህራን እንግዲህ በጊዜው የተለያዩ ወርክሽቶችን እያዘጋጁ ይሰጡናል ለኛ። እኛም ኮፒ እያደረግን እነሱ የሰጡንንም እየሰራን እንጠቀማለን። ትምህርት ቤት ውስጥ ብዙ እገዛ እያደረጉልን ነው። አሁን ብዙ ጊዜ ያው ቅዳሜና እሁድ ቲቶሪያል አለ እስከ 7 ሰዓት እስከ 6 ሰዓት ያንን በደንብ እንማራለን። ሌላው ደግሞ አስተማሪዎች ብዙ ጊዜ ወርክሽት እያወጡ ልክ ለፈተና የሚመጥነንን ወርክሽት እያወጡ ለኛ አምጥተው ይሰጡናል ማለት ነው። ጥያቄዎችን እኛ ደግሞ ኮፒ በማድረግ ወይም እዚህም ኮፒ አድርገው ይሰጡናል። ያንን እየተጠቀምን ያው ዝግጅት ላይ ነን። እዛው ላይ ያሉ የተለያዩ ጥያቄዎችን ከተማርናቸው ጋር አብሬ እንትን እያልኩ አብሬ እየሰራው ከዛ ያሉትንም ወደዚህኛው አብሬ እያመጣው እሰራለሁ። በተጨማሪም ትምህርት ቤት መምህራኖች ቲዩቶሪያል ክላስ ምናምን እየሰጡ ያስተምሩናል። ልክ እዚህ ላይ እንደምታዩን ደግሞ ያው ጓደኞቻችን ጋር በአንድ ቦታ ተጠራርተን ተገናኝተን የተለያዩ ጥያቄዎችን በማውጣት እንጠያየቃለን። ያልገባን ጥያቄ ካለ የገባ ያስረዳናል። የእነሱም ያልገባቸው ካለ እኔ የገባኝ እነሱን አስረዳቸዋለሁ እና ሁላችንም ያልገባን ከሆነ መምህሩን እንጠይቃለን። ያው ዘንድሮ ሁሉም ያልፋል ብዬ ተስፋ አደርጋለሁ። ስለዚህ ለፈተና ዝግጁ ናችሁ? የመልአከ ሰገድ አጼ ሰርጸ ድንግል የመጀመሪያ ደረጃ ትምህርት ቤት የ8ኛ ክፍል ተማሪ የሆኑት እነ ሄለን ሽመልስ በዚህ መልኩ ለፈተና መዘጋጀታቸውን ነግረውናል። የ6ኛ ክፍል ተማሪዎች ደግሞ ምን ዝግጅት አድርገው ይሆን? እስኪ እንመልከት። ለሚኒስትሪ ዝግጅት ጥሩ ነው። ማለትም ያለፉ የ7ኛ ክፍል ተማሪዎችን ሚኒስትሪውና የሞዴሉን ሽት በመቀበልና የ5ኛ ክፍል ደግሞ እኛ ያለፍናቸውን የቴስት ፈተናዎችን እንዲሁም ፋይናል ፈተናዎችን በማጥናት ከእንቅልፍም ትንሽ በመቀነስ እንዲሁም የከሰዓት ሰውንም ተሎ በመምጣት ላይብራሪ ገብቶ በማጥናትና ጓደኞች ጋር በመጠያየቅ ፈተና ዝግጅትን ያከናውናል። ያጠናን ስልቴ አሁን ሾርት ኖቶችን በማውጣትና ከጓደኞች ጋር በመሆን በማንበብ እና ከቤተ መጻሕፍቶች ደግሞ ከመጽሐፎች በማገላበጥ አነባለሁ። ያው እኔ የማጠና የከሰዓት ሲሆን ቀድሜ ነው የምመጣው ትምህርት ቤት። ያው እዚህ አሪፍ ስለሆነ ጸጥታም ስላለው ቀድሜ ትምህርት ቤት እመጣለሁ። ከዛ ላይብረሪ እገባለሁ። ባለችኝ ሰዓት ተጠቅሜ አነባለሁ ማለት ነው። ከጓደኞቼ ጋር ያው በረፍት ከነሱ ጋር እንደዚህ እንገናኛለን። በረፍት እዚህ ጋር እሱም ያልገባን እነሱም ያልገባን እንረዳዳለን ማለት ነው። ለዛ እያደረግን ነው የተስከጅናለን። እንደ 8ኛ ክፍል ተማሪዎች በጋራ ሲያጠኑ ያገኘናቸው የ6ኛ ክፍል ተማሪ የሆኑት እነ ተማሪ ሶፋኒት ግርማውና ጓደኞቿ ለሚኒስትሪ ፈተናው በጥሩ ውጤት ለማለፍ በአግባቡ ትምህርታቸውን በመከታተልና በማጥናት ጥያቄዎችን በመስራት ዝግጅት አድርገዋል። መምህራኖቻችን ብዙ ድጋፎችን አድርገውልናል። ማለትም የስነ ልቦና ሚኒስትሪ ላይ ብዙ ጊዜ ሰዎች ሲናገሩ ትፈራላችሁ ምናምን በሚለው በዛ ደግሞ እንዳንጨናነቅ እንዲሁም ጭንቀታችንን አስወግደን እንደ ኖርማል ፈተና አድርገን እንድንሰራው ያስተምሩናል። በሌላ ቀን ደግሞ የቅዳሜና የእሁድ ትምህርት በመጀመርም አሁን እንዳልኩት ሽቶችን ምናምን ከመምህራኖቻችን ጋር አብረን እንሰራለን። በመምህራን የሚደረግልን ድጋፍ በቃ ኖርማል ፈተናውን ስንፈተነው ኖርማል እንዳንጨናነቅ ሳይኮሎጂ ልንፈተን ሳለ የሚከብደን ጥያቄዎችን አልፈን ቲክ በማድረግ አልፈን ካለፍ መጨረሻ ላይ እንድንሰራቸው በማድረግ በአንድ ጥያቄ ጊዜ መፍጀት እንደሌለብን
መምህሮቻችን አስተያየት ይሰጡ። የ5ኛ ክፍል ሽቶችና የ6ኛ ክፍሎችን እየሰሩልን ይገኛል። የአምና ሚኒስቴር ተፈታኞችን ሽት ይዘናል። እንትኑ የሞዴሉንም እኛ እየተቀበልን እያጠናን ነው። እንትኖች የግል ተማሪዎችም ማለት ነው። የ5ኛ ክፍልን የሚያጠነው አምና ከፈተና ሲወጡ የነበሮችን ጥያቄዎች ነው። ምክንያቱም ከዛ እንትን ይመጣል ብዬ የማስበው ስላለ ሂሳብ ምናምን አንድ አይነት ነው በአብዛኛው ትምህርቱ አንድ አይነት ስለሆነ ሂሳብን ያው ገረፍ አድርጌ ሌሎችን ግን አምና ሞዴል ፋይናንስ የተፈተኑን ጥያቄዎች እነዛን ነው የወጡትን ጥያቄዎች ነው እያነበብኩ ያለሁት ማለት ነው። ከመደበኛው ትምህርት በዘለለ የ8ኛ እና የ6ኛ ክፍል ተማሪዎች ከእሁድና ቅዳሜ እየተማርን እንገኛለን። በዚህም መምህራኖቹ በትምህርት ቤቱ በራሱ ዋጋ እየከፈለ ለመምህራን ታክስ ምናምን እየተከፈለ እየተማርን እንገኛለን። ትምህርቱን በጣም አሪፍ ነው፣ ተመችቶናል። የሚወዳደሩት ከብዙ ሺህ ተማሪ ጋር ስለሆነ በደንብ እንዲዘጋጁና ተወዳዳሪ ሆነው እንዲያልፉ ብዙ ምክሮችን እንመክራቸዋለን። በደንብ ማንበብ እንዳለባቸው ጊዜው በጣም ተወዳድረው የሚያልፉበት ስለሆነ ጊዜያቸውን በአላግባብ መጠቀም እንደሌለባቸው እንመክራቸዋለን። ከመደበኛው ከሰኞ እስከ ዓርብ ካለው ውጭ ቅዳሜና እሁድ ፕሮግራም ወጥቶላቸው እገዛ እያደረግላቸው ነው ያለው። የተለያዩ ጥያቄዎችን እያወጣነ ከዚህ ውጭ ደግሞ መጽሐፉ ላይ ያሉትንም ከመጽሐፉ ውጭ ያሉ እነሱን ለሚኒስትሪ ያዘጋጃቸዋል የሚሉ ጥያቄዎችን አዘጋጅተን በቡድን እየሰጠን እናሰራቸዋለን። ቅዳሜና እሁድ ትምህርት እናስተምራለን። እንዲያውም አሁን ከቅርብ ጊዜ ወዲህ የአጼ ሰርጸ ድንግል አንደኛና መካከለኛ ደረጃ ትምህርት ቤት ተማሪዎቹ ቅዳሜና እሁድን ከሰኞ እስከ ዓርብ ለይተው ያዩት፣ እኛም በተመሳሳይ መልኩ ያ ማለት የምናስተምረው ከሰኞ እስከ ሰኞ ነው ማለት ነው እና ቅዳሜና እሁድ ትንሽ የተማሪዎችን ጊዜ በማይሻማ እረፍታቸውን በማይቆነጥጥ ድካማቸውንም በማይሻማ መንገድ የሆነ ተዝናንተው እንዲማሩ ለማድረግ አሁን ጥረት አድርገን አዳፕት አድርገነዋል እና ቅዳሜና እሁድ በደንብ እናስተምራለን። ከዚህ በተጨማሪ ከትምህርት ቤት ጋር በመተባበር ልዩ ልዩ የማጠናከሪያ የምንላቸው ለምሳሌ ወርክሽት የአመቱን ትምህርት ለ8ኛ ክፍል እንዲሁም ለ6ኛ ክፍል በቃ ጠቃሚ የምንላቸውን ጠቅላላ እውቀትን መሰረት ያደረጉ ክህሎታቸውን፣ አቅማቸውን እና እንዲሁ ደግሞ መያዝ ይችላሉ የምንላቸውን ነገሮችን ታሳቢ ያደረገ ወርክሽት እናዘጋጅና በትምህርት ቤቱ አጽፈን በኮፒ አባዝተን ቢያንስ ለየቡድኑ አንዳንድ ወርክሽት እንዲሰጣቸው እናደርጋለን። ይሄ ደግሞ በጣም ይጠቅማቸዋል ተብሎ ይታመናል። የ8ኛና የ6ኛ ክፍል ተማሪዎች የሚኒስትሪ ፈተና ሲባል ምን ስሜት እንዳላቸው ጠይቀናቸው ነበር። ሚኒስትሪ ሲባል እኔ ብቻ ሳልሆን ብዙ ሰው የሚሰማው የፍርሃት ስሜት ነው። ይሄንንም በመምህራኖቻችን ድጋፍ እያስወገድነው እንገኛለን። አሁን በሚኒስትሪ ላይ የተቃረብን በመሆኑ መምህራኖቻችን ከክለሳ ባሻገርም የስነ ልቦና ድጋፍ ስለሚያደርጉልን ያንም እያጠፋ ነው እንገኛለን። ሚኒስትሪ ፈተና ሲባል አሁን ጫና ይኖረዋል። ምክንያቱም አሁን ፈተናው በክልል አቀፍ ስለሆነ ሁሉም እንትን ያለ ስለሆነ ሁሉም ተማሪዎች ፍራቻ ያድርባቸዋል። ለዛም ስለሆነ ካነበብሽ ውጤቱ ጥሩ ይሆናል። ሚኒስትሪ ላይ በቃ ጫና ቢኖረውም ጫናውን ተቋቁሞ ፈተናውን ትክክለኛውን በማጥቆር መስራት እንደሚቻል አስገንዝበዋል። ሚኒስትሪ በአብዛኛው ከኔ አጭሮ ለሌሎችም በጣም በቃ ተራራም ያህል ችግር መስሎ የሚሰማቸው ግን ካሰብነው እኛ ሁላችን ከሌሎች ይልቅ የኛው በጣም ቀላል ማለት ሚኒስትሪ በጣም ቀላል ነው። ስለዚህ አንብበን ብንገባ በጣም ቀላል ነው እና ሚኒስትሪ ከሌላው ፈተና ምንም የሚለየው የለም ብዬ የማስበው ነው። ያው ሚኒስትሪ ሲባል የሆነ አስፈሪ ምናምን ይመስላል። ያው ግን ካነበብን ወይም ውጤታችን ላይ አትኩረን ከሰራን የሆነ የምናልፈው ማለት ቀላል ነገር ይመስለኛል ለኔ። የሚኒስትሪ ፈተና በደንብ ካጠናንና ከተዘጋጀን ፈተናውን በቀላሉ ማለፍ እንችላለን። እንግዲህ አምና የተፈተኑትን የሚኒስትሪ ሽት ሳየው ከፈተናው ጋር ተቀራራቢ ነው፣ ያን ያክል ልዩነት የለውም እና ብናጠና በቀላሉ እናልፋለን። ብዙ ጊዜ ፈተና ሚኒስትሪ ሲባል በቃ የመፍራት የመጨናነቅ የተለየ መምህር መጥቶ የሚፈትናቸው ምናምን ስለሚመስላቸው
በቃ አግዝፈው የማየት ነገር አለ። ይህን ግን በቃ ከአሁን በፊት ያለውን ተሞክሮም በመንገር በቃ ምንም የተለየ እንደኛ እነዛም የሌላ ትምህርት ቤት መሆናቸው ነው እንጂ እንደኛ መምህራን እንደሆኑ እህት ወንድሞቻቸው እንደሆኑ እንነግራቸዋለን። በቃ ሳይፈሩ ሳይጨናነቁ በቃ ተዘጋጅተው ከገቡ ሁሉንም ነገር መስራት እንደሚችሉ እንጂ ከነሱ ጋር ከሰዎች ጋር ምንም እንትን እንደሌላቸው ዋናው ፈተናቸውን አጥንተው ተዘጋጅተው ከመጡ ውጤታማ እንደሚሆኑና እንደሚሰሩ ነው እንትንላቸው። ለሁለተኛ ጊዜ የሚሰጠው ክልል አቀፍ የስድስተኛ ክፍል ፈተና መሰጠት መጀመሩ ተማሪዎች ከወዲሁ ፈተናን ተፈትኖ ለማለፍ እንደሚጠቅማቸው መምህራን ይናገራሉ። ዋናው ተነሳሽነት ነው። በዚህ አጋጣሚ ባለፈው ዓመትም ጥሩ ውጤት ያመጥተዋል የኛ ተማሪዎች ስድስተኛ ክፍል የመጀመሪያዎቹ ማለት ነው። ይሄንም እናንተ ማሻሻል እንጂ መድገም ብቻ አይደለም ማሻሻል አለባቸው ስንላቸው በጣም ኢኒሼተር ናቸው። ተነሳሽነት በውስጣቸው አለ፣ ደስተኞች ናቸው። በተለይ ስድስተኛ ክፍል ሚኒስትሪ መምጣቱ ተማሪዎቹ ከልማዳዊ ፈተና ወይም ከልማዳዊ የመማር እንትን እንዲወጡ ያደርጋቸዋል፣ ስርዓት እንዲወጡ ያደርጋቸዋል። ምን ማለት ነው? ተፈትኜ ነው የማልፈው፣ የምፈተነው ሚኒስትሪ ነው፣ የምፈተነው በክልሉ ካሉት ተማሪዎች ጋር ተወዳድሬ ነው የሚል መንፈስ እንዲይዙ ያደርጋቸዋል። ይሄ ብቻም አይደለም። በነገራችን ላይ ከ5 እስከ 6ኛ ክፍል ገና የህፃነት ባህሪ ስላላቸው የሰጧቸውን የመቀበል እድላቸው ሰፊ ነው። የመታዘዝ እድላቸውን በተመሳሳይ ነው እና ጥሩ ተነሳሽነት አላቸው። በጣም ጥሩ ነው። ያው ተዘጋጅተው በቃ ካሁኑ ጀምረው በቃ እንዴት ማለፍ አለብን የሚለው እንዴት መዘጋጀት አለብን የሚለውን ለማትሪክም ለምንም ስለሚያዘጋጅ ካሁኑ እንትን ማለታቸው ትልቅ ነገር ነው። አሪፍ ነው። የተሻለ ነገር ሆነው እንዲገኙ እኛም ያለንን ጊዜ ሙሉ ጊዜያችን ሰጠናቸው ጥሩ ደረጃ ላይ ሲደርሱ በጣም ደስ ይለናል። እኛም ለፍተን ጥሩ ውጤት ሲያመጡ እንደሰታለን። እኛ ዋናው ፍሬያችንም ይሄ ስለሆነ ማለት ነው። በትምህርት ቤቱ እነ ሄለንና ሶፋኒትን ጨምሮ የ6ኛና የ8ኛ ክፍል የሚኒስትሪ ፈተና ተፈታኝ ተማሪዎች 245 መሆናቸውን የትምህርት ቤቱ ምክትል ርዕሰ መምህር አቶ ጌታሰው ጀመር ነግረውናል። ያው አጠቃላይ የ6ኛ ክፍል ተማሪዎች ወደ 105 ተማሪዎች አሉ። የ8ኛ ክፍል ተማሪዎች ደግሞ ወደ 140 ተማሪዎች አሉ። አጠቃላይ እነዚህን ተማሪዎች ለማጠናከርና በቂ ውጤት ለማምጣት ትምህርት ቤታችን እየሰራው ያለ በተለይም ትምህርት መምሪያው ባወረደው መሰረት ወመህን በማስወሰን ለመምህራን ትራንስፖርት መስጠት በቂ እውቀት እንዲያገኙ መምህራን እሁድና ቅዳሜ ድጋፍ እያደረግን እንገኛለን። ለ6ኛ ክፍልና ለ8ኛ ክፍል ተማሪዎች አምና የመጀመሪያ ተፈታኝ ነበሩ። ግን ተማሪዎች ከዛ ከመነሳት በተለይ የፈተናውን አይነት አይተውታል፣ ይዘቱን አይተውታል። ከዛ ከመነሳት መምህራንም አይተውታል። ከዛ ከመነሳት መምህራን በተለይ ለተማሪዎች ጠንከር ያለ ድጋፍ ወርክሺት በማዘጋጀት በቤተ ሙከራ የተደገፈ ትምህርት በመስጠት እሁድና ቅዳሜ ማጠናከሪያ በመስጠት የተሻለ ውጤት ለማምጣት ጥረት እያደረግን ነው የምንገኘው። በአማራ ክልል የሚፈተኑ የ6ኛና የ8ኛ ክፍል ተማሪዎች ደግሞ ከ300 ሺህ በላይ መሆናቸውን የክልሉ ትምህርት ቢሮ ምክትል ኃላፊ ወይዘሮ ኢየሩስ መንግስቴ ተናግረዋል። በዚህ ዓመት በክልል ደረጃ የ8ኛ ክፍልና የ6ኛ ክፍል ፈተና የሚሰጥ ይሆናል። የ8ኛ ክፍል ፈተና የሚወስዱ ተማሪዎች ወደ 148256 የሚሆኑ ተማሪዎች የ8ኛ ክፍልን ወይም ደግሞ የመካከለኛ ደረጃ ማጠናቀቂያ ፈተናን ይወስዳሉ። ባለፈው ዓመት የጀመረውና በዚህ ዓመትም የሚቀጥለው የ6ኛ ክፍል ወይም ደግሞ የመጀመሪያ ደረጃ ማጠናቀቂያ ፈተናም ይሰጣል። በዚህ የሚሳተፉ ተማሪዎች ወደ 154260 የሚሆኑ ተማሪዎች ናቸው። በአጠቃላይ በሶስቱም እርከኖች የሚወስዱ ተማሪዎችን የማብቃት ስራዎች በተለያዩ ስልቶች እየተጠቀምን እያበቃን ነው የምንገኘው። ከተጠቀምንባቸው ስልቶችና እየሰራናቸው ካሉ ስራዎች ውስጥ የመጀመሪያው ባለፉት ዓመታት በሁሉም የክፍል ደረጃዎች የተማሪዎች ውጤት ምን ይመስል ነበር የሚለውን ከሁሉም የህብረተሰብ ክፍል ጋር የመወያየት እና ግንዛቤ የመፍጠር ስራዎች ተሰርተዋል። ቁጭት የመፍጠር ባለፉት ዓመታት የተሻለ የተመዘገበባቸው ምክንያቶች ምንድናቸው፣ የገጠመን ጉለትስ ምንድነው የሚለውን ለማየት ጥረት ተደርጓል። ስለዚህ የመጀመሪያው ስራችን የነበረው ከሁሉም ባለድርሻ አካላት ጋር የተግባቦት ስራ እና የመግባባት ስራዎች የተሰራበት ሁኔታ ነው ያለው። ከዛ ቀጥሎ ተማሪዎችን ልናበቃ የምንችልባቸውን ስልቶች የመለየት ስራ ተሰርቷል። ከምንለየናቸው ስራዎች ውስጥ በዋነኝነት ተማሪዎች የተማሩትን የትምህርት የክፍል ደረጃ
ወይም ደግሞ የይዘት የማጠናቀቅ ስራ መሰራት አለበት በሚል ይዘታቸውን ያለውን መጽሐፍ በአግባቡ እንዲያጠናቅቁ የማድረግ ስራ ተሰርቷል። የ8ኛ ክፍልም ወደ 2167 የሚሆኑ ትምህርት ቤቶች የተደራጀ የማጠናከሪያ ትምህርት እየሰጡ ያለበት ሁኔታ ነው ያለው። የ6ኛ ክፍል ወደ 2822 የሚሆኑ ትምህርት ቤቶች የተደራጀ የማጠናከሪያ ትምህርት ይሰጣሉ። ስለዚህ በዚህ አመት በተለየ መንገድ እየተሰራ ያለው የማጠናከሪያ ትምህርትን መስጠት ነው ማለት ነው። አንዱ ትልቅ ስራ ተደርጎ የተወሰደው። ሁለተኛው እንስራበት ብለን የወሰድነው የቤተ መጻሕፍት አጠቃቀምን ማሻሻል ነው። የቤተ መጻሕፍትን ከማሻሻል አኳያ አጠቃቀምን ከማሻሻል አንጻር በዋነኝነት ከሰኞ እስከ ሰኞ እሁድ ቅዳሜን ጨምሮ ምሳ ሰዓትን ጨምሮ ተጨማሪ የሰው ኃይልም እንዲሟላ ተደርጎ ሙሉ ጊዜያቸውን ላይብረሪ እንዲጠቀሙ የማድረግ ስራ እየተሰራ ነው። ማንበብ እንዳለባቸው ቤተሰቦቻቸው ጋር ምክክር አድርገናል። እንደዛ እያደረግን ልጆች በተለይ በጠንካራነት የተሻለ ውጤት እንዲያመጡ ቤተሰብ ጋር ውይይት እያደረግን ልጆች እያነበቡ ነው የሚገኙት። አሁን በተለይ ጥያቄዎችን ካሁን በፊት የተፈተኑትን ወርክሽቶችን ልጆች የተሻለ ውጤት በስነ ልቦናም ጠንከር እንዲሉ የተሻለ ውጤትም እንዲያመጡ ከማድረግ አሁን እሁድም ቅዳሜም ጥያቄዎችን መምህራን እየሰሩ ልጆችም እርስ በርሳቸው እየተወያዩ እንዲሰሩ እያደረግን ላይብራሪውንም እሁድና ቅዳሜ በመክፈት እየመጡ እንዲያነቡ ድጋፍ እንዲያገኙ እያደረግን ያለን። አጠቃላይ የመማር ማስተማሩን በተመለከተ ልጆቹ በአግባቡ እንዲቀጥሉ ከማድረግ አኳያ ትልቅ ሚና ያለው በመሆኑ ይሄን እየሰራን ያለንበት ሁኔታ ነው ያለው። በአጠቃላይ ከትምህርት ቤት የሚመለከታቸውንና የትኛው ስልት ይጠቅመኛል ያሉትን ወስደው በስፋት እየሰሩ ያለበት ሁኔታ ነው ያለው። ካለፉት አመታት አኳያ ሲታይ የተማሪዎች ማብቃት ስራ የዚህ አመት በጣም የተሻለ ነው ተብሎ የሚወሰድ ነው። ይሄን ይዘን እየሰራና ያለ ነው። የሚቀሩ ጊዜያትን ደግሞ የተማሪዎች ማብቃት አጠናክረን የምንቀጥልበት ነው። የ8ኛ ክፍል ከሰኔ 3 እስከ 4 ነው ፈተናው የሚሰጠው። የ6ኛ ክፍል ደግሞ ከሰኔ 5 እስከ 6 ፈተናው የሚሰጥ ይሆናል። Today unit 7 it starts from the critical thinking and problem በጥልቀት የማሰብና ችግርን የመፍታት ችሎታ የፈተና አስተዳደር ስራውን ባለቤት ሆኖ መምራት ነው። ይሄን ባለቤት ከመሆን አኳያ ሁሉም ባለቤት መሆን አለበት። ወላጆች ባለቤት መሆን አለባቸው፣ ተማሪዎች ባለቤት መሆን አለባቸው፣ መምህራን ባለቤት መሆን አለባቸው፣ የጸጥታ መዋቅሩ ባለቤት መሆን አለበት። አጠቃላይ ማህበረሰቡ ባለቤት መሆን ይኖርበታል። ይሄን ባለቤት እንዲሆን የምንሰራቸው በክልል የግንዛቤ ማስጨበጫ ስራዎችና የኦሪንቴሽን መድረኮች አሉ። ከዚህ አንጻር ወላጆች ልጆቻቸው የተሻለ ውጤት እንዲያመጡ ከዚህ በኋላ ያለውን ጊዜ ሙሉ ጊዜያቸውን ለትምህርት ትኩረት እንዲሰጡ ወላጆች መስራት ይኖርባቸዋል። ተማሪዎች በቁጭት እዚህ በኋላ ያለውን ጊዜያቸውን አጣጥመው የመጠቀም ስራ በትኩረት እንዲሰሩ ይጠበቃል። መምህራን እስካሁን ድረስም ሰፊ የሆነ የማጠናከሪያ ትምህርት ሲሰጡ ነው የቆዩ። በርካታ መምህራን በዚህ ውስጥ ተሳታፊ ናቸው። ቀጣይም ልጆቻቸውን የማብቃት ስራ በልዩ ትኩረት መስራት ይጠበቅባቸዋል። የማብቃት ብቻ ሳይሆን ልጆቻቸውን የመፈተን ስራም የመምህራን ነው የሚሆነው። ስለዚህ በፈታኝነት፣ በሱፐርቫይዘርነት፣ በጣቢያ ኃላፊነት የመሳተፍና ልጆቻቸው እንዲፈተኑ የማድረግ ስራ ከመምህራን ይጠበቃል። ተመልሰናል ተመልካቾቻችን። እስካሁን ስትከታተሉት የነበረው የዛሬው የአስኳላ መሰናዷችን እንግዲህ ትኩረቱን በትምህርት ዘርፍ አድርጎ ወደ እናንተ ስናደርስ ነበረ። የአማራ ክልል የገጠመው የሰላም ችግር በትምህርት ዘርፉ ላይ ምን ጫናዎችን ፈጠረ የሚል አንድ ቆይታ ከትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ጋር የተደረገ ክፍል አንድ ቆይታ ነበረን። በሌላ በኩል ደግሞ የ6ኛና የ8ኛ ክፍል የሚኒስትሪ ተፈታኝ ተማሪዎችን የተመለከተ መሰናዶ ወደ ተመልካቾቻችን እያደረስን ቆየን። ሳምንት ሌሎች ዝግጅቶችን ይዘንላቸው እንቀርባለን። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሳድያ አብዴና አስፋው እውቀት ፕሮግራሙን ወደ እናንተ አደረስን። ጤና ይስጥልን።